ቤተሰው ይሄንን መልእክት እውነት እናንተ አብርሽን የምትወዱት ከሆነ ይሄንን መረጃ ለአብርሽ አድርሱ። ለአብርሽ ማለት ለአብርሽ፣ ለዳኒ፣ ለአብርሽ ከጎኑ ለሆኑ ሰዎች በሙሉ ይሄንን መረጃ እንድታደርሱልኝ እፈልጋለሁ ማለት ነው። ቤተሰብ ኦኬ። መረጃ የምን መሰላችሁ? ሩታ አሁን እሱን ለመፈለግ ትሄዳለች። ስትሄድ የት ነው የምታገኘው? ገባችሁ? ዳኒን ወንጀለኛ ማድረግ ትችላለች። ዳኒን መክሰስ ትችላለች። ስለዚህ እናንተ እባካችሁ 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 አብርሽ ነፃ እንዲወጣ የምትፈልጉ ከሆነ ይህን ቪዲዮ ለሁሉም ሼር አድርጉልኝ። ቀድሞ ከሚኖርበት ቤት ወጥቶ ሆቴል ነው መያዝ ያለበት። ምክንያቱም ቀጥታ ዳኒ ቤት ነው የምትሄደው። ዳኒ ቤት ይበጠበጣል። ይሄ የማይቀር ዕዳ ነው። ይሄ የማይቀር ዕዳ ነው። ወይም ደግሞ በአጭር ርቀት ሆና ልደርስባቸው ትችላለች። በእርግጥ መኪና ስለማትነዳ ሩታ ኤፍሬም አይደለም የሚረዳው። ኤፍሬም ደግሞ ዛሬ ስለሌለ ኦልሬዲ ላደርስበት ትችላለች። ግን ቀጥታ ግን እቤቱ ነው የምትሄደው። እቤቱ ስትሄደው ባለቤቴን አፍኖታል፣ የልጄን አባት አፍኖብኛል ብላ ዳኒን ወንጀለኛ ልታረግ ስለምትችል እባካችሁ ይህንን ቪዲዮ በምትወዱት በቃ ምን ልበላችሁ፣ በምትወዱት ይዣችኋለሁ። ሁላችሁ ይህን ቪዲዮ በመጀመሪያ ላይክ አድርጉ። ከዛ ከፈለጋችሁ ቆርጣችሁ ከፈለጋችሁ ሙሉውንም ወደሆነ ግሩፕ ሼር አድርጉት። ዳኒ ከቤት ውስጥ መውጣት አለበት። ከሚኖርበት ቤት ወጥቶ ወደ ሆቴል፣ የሆነ ሆቴል ተከራይቶ መቀመጥ አለበት ብዬ ነው ማምነው። አለበለዚያ ዞሮ ዞሮ አሁንም ቢሆን ከዳኒ እጅ አብርሽ ሊወጣ ይችላል ብዬ አስባለሁ። ሌላው ደግሞ ቤተሰብ የለውም ላላችሁ ደግሞ መረጃ ደርሶኛል። ከቡታጀራ የእናቱ ወንድም የአብርሽ አጎት መጥተዋል። ከመጡ ኦልሞስት 2 ቀን ሆኗቸዋል። ግን ያው ካሜራ ላይ አላቀረቧቸውም እንጂ አጎትየው መጥቷል። እግዚአብሔርን አጎትየው መጥቷል። ሲሪየስ የእናቱ ወንድም መጥተዋል። የአባቱ ወንድም ሳይሆን የአብርሽ የእናቱ ወንድም መጥተዋል። ግን ካሜራ ላይ ቪዲዮ ምናምን ሲሰሩ አላየሁም። ያው ያለው ችግር ለመፍታት ይሆናል። ያው የክፍለ ሀገር ሰው ታውቁ የለ እንደዚህ ለማውራት ምናምን ለሚዲያም አይሆንም። ነገሮቹን ለማስተካከል ሊሆን ይችላል የመጣው። ምክንያቱም ጋሽዬም ትንሽ ስላመማቸው ጋሽዬ መምጣት አልቻሉም። አጎትየው ግን እንደመጣ መረጃ ደርሶኛል ማለት ነው። ቤተሰብ አሁን ምንድን ነው የሚያስፈልገን ነገር? ሁላችንም እጅ ለእጅ ተያይዘን አብርሽን ነፃ ልናወጣው የምንችለው ስንተባበር ነው። ምንድን ነው የምንተባበረው? ዳኒ ከሚኖርበት ቤት የእሱ ቤት ይዞት እንዳይሄድ በጭራሽ። አብርሽ ቤቱ ይዞት መሄድ የለበትም። ቀጥታ ወደ ሆቴል ነው ይዞት መሄድ ያለበት። ምክንያቱም አብርሽ ራሱን ስለማያውቅ ባለቤቴ ታማሚ ነው፣ ስለዚህ ይዞብኝ እየሄደ ነው ብላ እሷ ሌላ ወንጀሎችን ልትፈጥር ትችላለች ማለት ነው። ገባችሁ? ከዚህ በፊት ከስቼ ተፋትቼ ምናምን ያለችው ሁሉ ሩታ ውሸቷን ነው። እኔ ደግሞ በጣም የምናደደው ነገር ልንገራችሁ። የሩታ ቤተሰቦች መታችሁ ከታች ማለት ነው እንደዚህ እየሳቃችሁብን የሚስቅ ስቲከር እያረጋችሁ ስትስቁብን፣ ስታላግጡብን፣ እንዲሁም ደግሞ ምላሳችሁ እንደዚህ እያወጣችሁ ስቲከር ስታረጉብኝ እኔ እንዴት እንደምቃጠል እኔ ነኝ የማውቀው፣ እንዴት እንደምነድ የምር በጣም ነው የምናደደው። በጣም ነው የምቃጠለው። በጣም ማለት ሰው በቃ በዚህ ልክ እንደዚህ እንዴት ትጨክናላችሁ? ወንድማችሁ ቢሆንስ? ኦኬ አብርሽ ወንድማችሁ ቢሆንስ? በወንድማችሁ ትጨክናላችሁ? አትጨክኑም አይደል? ስለዚህ እኛ አብርሽን ነፃ ለማውጣት ስንታገል እናንተ ግን እየመጣችሁ እኛ ላይ ሙድ መያዛችሁን አቁሙ። ልጁ ትክክል አይደለም። ስቴል ወደ ራሱ አልተመለሰም። ብዙዎቻችሁ ደግሞ ሀብል እናንተ ሀብል ትላላችሁ እንዴ? እሷ ለማዘናጋት 2 ሀብል አደረገች እንጂ ያሰራችሁ ሀብሉ ላይ አይደለም። ምን ሆናችኋል? ፈዞ ልጁ ሀብል ትላላችሁ እንዴ? ለማዘናጋት እኛ ፎከስ ሀብሉ ላይ እንድናረግ አውቃ 2 ሀብል አረገችለት እንጂ እኔ አሁን እንደደረሰኝ መረጃ ወይም እንደሰማሁት እንደተረዳው ከሆነ እኛ ሀብሉ ላይ አይናችንን ስናረግ እሷ ሌላ ስራዋን ሰራች እንጂ ልጁ የተደረገበት መስተፋቅር ነው። በቃ ሩታን አይደል የሚለው ይዘውት እንኳን ሲሄዱ ሩታን ይሄ ወርቅ አውልቅ ሲባል እሷ ስለሰጠችው አሁን እሷን ብቻ ስለሚያስብ ልብስም ብታለብሰው ልብሱን አይቀይርም እሷ ካልቀየረችለት በስተቀረ። ለምንድን ነው ይህንን ነገር መረዳት ያቃታችሁ? ብዙ እህቶቼ ማለት ነው። ለምን ይሄን ነገር መረዳት እንዴት መረዳት ያቅታችኋል? እና የእውነት ሲሪየስ ነው እኔ የምነግራችሁ። አሁንም ቢሆን አብርሽን ነፃ ልናወጣው የምንችለው እኛ ስንተባበር፣ እኛ ስንረዳዳ፣ እኛ ስንተጋገዝ ነው። እና እንተባበር። አብርሽ ወንድማችን ነው ለሁላችንም። እኔ የቀድሞ አብርሽ ነው የናፈቀኝ፣ የድሮ አብርሽ። ስለዚህ አሁንም ቢሆን ሩታ በጣም ከባድ ሴት ናት። ባይዘዌ ሩታ ብቻ አይደለችም፣ የሩታ ቤተሰቦች ራሱ ከባዶች ናቸው። አብርሽ እንደዚህ እየሆነ እኮ እህትየውን እኛ ነን ያጠፋናት ሜላትን እንጂ ምን እያለች ነበር ታስታውሳላችሁ? ምንድን ነው የምታካብዱት አለች እኮ ሜላት በባለፈው ቪዲዮ ላይ። ለምን አናካብድም? በደንብ ነው የምናካብደው። ገባሽ?
ስለዚህ አሁንም ቢሆን ሩታ አነፍንፋ የት እንዳለ መድረሷ ስለማይቀር በጣም ከባድ ሴት ናት። እንደውም እኔ ልንገራችሁ አይደለ ዳኒንም ጭምር እንዳያፍኑ ትፈራለሁ። ሰው ያለው አማራጭ አሁን ምንድነው? ተመካከሩና ሁላችሁም ስፔሻሊ እዛ አካባቢ ያላችሁ አብርሽን እውነት የምትወዱት ከሆነ ለአብርሽ በጣም ጥሩ ሪስፔክት ካላችሁ ፕሊዝ ተባብራችሁ ከቻላችሁ ኤፍሬምን እስኪ ለ2 ቀን ከሩታ ፊት ሰወር አድርጉት። እስኪ ኤፍሬም ወደ ራሱ ይመለሳል። ኤፍሬም ራሱን አያውቅም ራሱን። አሁን ብዙዎቻችሁ እንደዚህ ምናምን እንላለና ግን እኔ ኤፍሬም ራሱ እኔ የሚመስለኝ ነው የምነግራችሁ። ኤፍሬም ራሱን ያውቃል ብዬ አላስብም። ግን ብዙዎቻችሁ መኪናውን ሊወርስ ምናምን እንደ ኤፍሬም እኮ የራሱ መኪና አለው። እናንተ አታውቁም እንደ ቪዲዮ ስላልሰራ ነው እንጂ እኮ መኪና እኮ የሌለው ዩቱበር የለም። ሁላቸውም መኪና አላቸው ውዶቼ። እና አይ ዶንት ኖ ግን አላውቅም። እኔ በጣም ያሳቀኝ ነገር ደግሞ እኔ ብላችሁ ሩታማ ለኤፍሬምማ አቅብሰዋለች። በጣም ይቅርታ ስናገር ጋይስ፣ የምር እኔ ሳቄ መቆጣጠር አቃተኝ። እኔ እቺ ትንንሽ አይኔ እኮ በቃ ስስቅ ጭራሽ ጥፍት አላለችም። ኦኬ ኢንዌስ ቻይና አይኔ እኔ ያሳቀኝ ጋይስ ምን እንደሆነ ታውቃላችሁ? እንትና ኤፍሬም በጣም ከንፏል። በሰላም ነው እንዴ? ከሩታ ውጭ እኮ ሌላ ምንም አይነት ስሜት የለውም ታውቃላችሁ? እንዴ ሩታ እንዴ ምን ሆነ? ኤፍሬም በሰላም ነው? ለኤፍሬም ያለው ለሩታ ያለክ ነገር በጣም የተለየ ነው። ምንድን ነው? ቀምሰሃል እንዴ? ይጣፍጣል እንዴ? አጣጥመሃል እንዴ? ኤኒዌይስ ጋይስ ምን ልላችሁ ፈልጌ ነው፣ ሁላችንም ተባብረን እኛ አብርሽን ብቻ ነፃ ማውጣት ነው የምንፈልገው። ኤፍሬም ግን ወደ ራስክ ተመለስ። አንተ ራሱ ይሁን ነገር ዞሮብካል፣ ትክክል አትመስለኝም። እና ቤተሰቦቼ በጣም ነው የምወዳችሁ የማከብራችሁ። የሳኩትኝ ለምንድን ታውቃላችሁ? በጣም ባልና ሚስት እንግዲህ አስቡት፣ አብርሽና ሩታ ናቸው የሚተዋወቁት። ግን ኤፍሬም በቃ ለሩታ እኔ ነኝ ጠበቃዋ እኔ ነኝ ምናምኗ ብሎ ቁጭ ሲል በቃ እኔ ሳቄ መጣ። ምን ላድርግ? እና ውዶቼ እወዳችኋለሁ ሁላችሁም። እሺ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ፕሊስ። ላይክ አድርጉ፣ አድርሱት። በፍጹም ዳኒ ቤቱ ይዞት እንዳይሄድ። ቤቱ ስለምታውቀው ትሄዳለች። ብዙ ጊዜ ቪዲዮ ሲሰሩበት አይታችኋል። ሰው ስለምታውቀው ግን ሆቴል ከሆነ ግን ሆቴል ውስጥ ማንም ሰው እንደፈለገ ያለ ፍቃድ ዘው ብሎ ስለማይገባ ቢያንስ 2 ቀን 3 ቀን ከሩታ አይን ከሸሸ አብርሽ ወደ ራሱ ይመለሳል ለማለት ፈልጌ ነው። ቤተሰቦቼ በጣም ነው የምወዳችሁ። ላይክ አድርጉኝ። እሺ ደህና ዋሉልኝ ባይ